አምስቱ ሊጎች አጠቃላይ ገቢያቸው በአንድ የውድድር ዘመን 17 ቢሊዮን ፓውንድ ነው። ይህም ቀደም ካለው ሲዝን ከ2022-23 በ4% ገቢያቸው እንዳደገ ያመላክታል። እንግዲህ ከቶፕ 5 ሊጎች ደግሞ ሀብታሙ ፕሪሚየር ሊግ ነው። የፕሪሚየር ሊግ ክለቦች በዛ ሲዝን የጨዋታ ዕለት ገቢ ብቻ ውድ ተመልካቾቼ ከ900 ሚሊዮን ፓውንድ ልቋል ድምር ገቢያቸው። በጨዋታ ዕለት ማለት ከቲኬት ሽያጭ ከኬተሪንግ ከምናም የጨዋታ ዕለት ገቢ የበለጠ ጌት ኢንካም ነው። የቲኬት ገበያ 900 ሚሊዮን ፓውንድ አልፏል። 909 ሚሊዮን ፓውንድ ነው አኩሬት ልንገራችሁ። በዛ ሲዝን የእንግሊዝ ፕሪሚየር ሊግ ክለቦች 20ዎቹ ከጨዋታ ዕለት የሰበሰቡት። በብሮድካስቲንግ ገቢ ደግሞ ትልቁ ገቢያቸው እሱ ስለሆነ 3.3 ቢሊዮን ፓውንድ ሰብስበዋል። መግዛት ይችላሉ። ለዚህ ነው የጀርመን ቡንደስሊጋን እንደዚህ ስቶርም የሚያደርጉት። ያገኙትን እየሄዱ በገንዘባቸው እየነጠቁ የሚመጡት እና በአጠቃላይ የእንግሊዝ ክለቦች ድምር ኦፕሬሽናል ትርፍ ካየነው በዛ ሲዝን ከ500 ሚሊዮን ፓውንድ አልፏል። ድምር ትርፍ በጣም ከባድ ነው ልንገራችሁ። እነዚህ ትልልቅ ክለቦች እኮ የሚያተርፉት 3፣ 4፣ 5 አተረፉ ከተባለ ያን ያህል የተጋነ ገቢያቸው ከፍተኛ ነው፣ ትርፋቸው ግን ዝቅ ያለ ነው። ምክንያቱም እንደ ማንቸስተር ዩናይትድ አይነት በጣም ገቢው የተሰቀለ ክለብ አለ፣ ነገር ግን ወጪው ብዙ ነው። ስለዚህ ኪሳራ አለበት። ባለፉት ዓመታት ኪሳራ ስለተመሰገበበት በፒኤስአር አሁን ጭንቅ ውስጥ ያለው ለዚህ ነው። እነ ብራይተን ናቸው የተጋነነ የፕሮፊት ማርጂን ያላቸው፣ በጣም ሰፋፊ የትርፍ ማርጂን ያላቸው እነ ብራይተን ናቸው። ከተጫዋቾች ሽያጭ የሚገኘው ገቢ ከፍተኛ ስለሆነ